ይዛ ወደ ቤተ መቅደስ ከመስዋዕቱ ጋር እንድታቀርብ ታዟል። እግዚአብሔር ሕፃናትን ከማህፀን ጀምሮ ይቀድሳቸዋል፣ ከማህፀን ጀምሮ ያድርባቸዋል እና ሕፃናትን አያውቃቸውም ማለት አይቻልም። ቀደስኩከ እምከርሰ እምከ እነሆ ከእናትህ ማህፀን ሳለ ቀድሼሃለሁ መርጬሃለሁ ነው ያለው ነቢዩ ኤርምያስ። በእናታቸው ማህፀን ሳሉ መንፈስ ቅዱስ ያደረባቸው አሉ፣ መንፈስ ቅዱስ የተዋሃዳቸው አሉ። ስለዚህ በሕፃንነት መጥተው ይጠመቃሉ። እነዚህ ሕፃናት እሱም ይፈልጋቸዋል። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ። አቅፎም ባረካቸው እና ሕፃናትን ያውቃቸዋል ከእናታቸው ማህፀን በእናታቸው እቅፍ በእናታቸው ጡት ሳሉ። ቅዱስ ዳዊትም በእናቴ እቅፍ ሳለሁ አንተ አምላኬ ነህ ነው የሚለው እና ሕፃናት መጥተው የሚጠመቁት ቅድም እንደገለጽ ነው እንግዲህ ልጅነትን እንዲያገኙ ከሱ እንዲካፈሉ የእሱ ርስት ወራሾች ስለሆኑ። ጌታችን በ30 ዓመቱ ነው የሚሉ ሰዎች አሉ። እስከ 30 ዓመት እኛ ለመኖራችን ዋስትና የለንም፣ ጋራንቲ የለንም። እኛ እድሜያችን ምን ያህል እንደሆነ አናውቅም። ስለዚህ በጥምቀት ልጅነትን ማግኘት ስለሚገባ በማህፀን ሳለ መንፈስ ቅዱስ በሕፃናት ላይ እንደሚያድር ወንጌሉ ይናገራል፣ መጽሐፍ ቅዱስ በሰፊው ይናገራል። እና ቤተክርስቲያን ደግሞ ስታጠምቅ በነገራችን ላይ እንዲሁ አይደለም። ሕፃናቱን ስታጠምቅ ኃላፊነት ወስዳ የክርስትና እናት ሰጥታ የክርስትና አባት ሰጥታ ቃል ኪዳን አስገብታ አስምላ አምባሳደር ሾማ ሕፃኑን በሃይማኖት በምግባር አሳድጋለሁ የሚል የክርስትና አባት የክርስትና እናት ሰጥታ የክርስትና ስም ሰይማ ልጄ ብላ። እናት ልጅ ስትወልድ ልጅ ስም ታወጣለች። ቤተክርስቲያን ደግሞ በዳግም ልደት ከሥላሴ ልጅነትን ሲያገኙ ሲጠመቁ ስም ትሰይማለች እና የክርስትና አባት እናት ኃላፊነትም አለባቸው። ከዚያ በኋላ ነው ልጆቹ ካደጉ በኋላ ደግሞ አምጥተው ወላጆችም የክርስትና እናትና አባትም እድሜያቸው ሲደርስ ደግሞ ወደ ካህና አምጥተው የንስሐ አባት እንዲይዙ እንዲያደርጓቸው ኃላፊነቱ ትልቅ ነው ማለት ነው። እና አንደኛው ይሄ ነው። ወደዚህኛው ጥያቄ ስንመለስ እንግዲህ ጸሎት ከእግዚአብሔር ጋር የምንነጋገርበት የምንገናኝበት ድልድይ ነው። ጸሎት ብሂል ተናግሮተ ሰብእ ወእግዚአብሔር። ጸሎት ማለት በእግዚአብሔርና በሰው መካከል ያለ መነጋገሪያ ነው፣ ጉዳይ ማስፈጸሚያ ነው፣ አቤቱታ ማቅረቢያ ነው። ጸሎት ትልቁ መሳሪያ ነው። ዲያብሎስን የምናርቅበት እግዚአብሔርን የምናቀርብበት መሳሪያችን ነው። ስለዚህ ክርስቲያን የሆነ ሁሉ እንዲጸልይ ነው የታዘዘው። 12 ጊዜ እንዲጸልዩ የታዘዙ አሉ በቀን። እነዚህ በገዳማ የሚኖሩ መናንያን፣ ዓለምን ንቀው ዓለምን ትተው የሄዱ መናንያን ሌላ ስራ የላቸውም። ጸሎት ነው ትልቁ ተግባራቸው፣ ተጋድሏቸው። ለዓለም ለሰው ልጆች ሁሉ እንዲጸልዩ ስለታዘዙ በቀን ጠዋትም ረፋድም ቀንም ወደ ማታም ሌሊትም ተነስተው እንዲጸልዩ ታዘዋል። 7 ጊዜ መጸለይ እንደሚገባ ታዟል። ቅዱስ ዳዊትም ስብሐ ለዕለቴ እሴብሐከ በቀን 7 ጊዜ አመሰግንሃለሁ ይላል። እግዚአብሔርን ለማመስገን አያቋርጥም ነበር። እባርኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐቲሁ ውስተ አፉየ። እግዚአብሔርን ሁል ጊዜ አመሰግነዋለሁ አላቋርጥም፣ ምስጋናውም በአፌ ውስጥ ነው ይላል። እና ሰው የሚጸልየው እግዚአብሔርን ለማመስገን ለራሱም ምሕረትን ለመጠየቅ ስለሆነ ቢያንስ ክርስቲያን በቀን 2 ጊዜ መጸለይ አለበት፣ ጠዋት ማታ። ይሄ ቢያንስ ነው። እነዚህን የማያደርግ በጸሎት ከእግዚአብሔር ጋር የማይገናኝ ለጸሎት ጊዜ የማይሰጥ ይነስም ይብዛም እንዳቅሙ የማይጸልይ ሰው ቁጥሩ ከክርስትና አይደለም፣ ከእግዚአብሔር ጋር ያለውን ግንኙነት ያቋርጣል ማለት ነው። ስለዚህ እንዲጸለይ ቤተክርስቲያን ያዘዘችው አለ። በየዕለቱ የዘወትር ጸሎት፣ የቀን ውዳሴ ማርያም፣ ከዛ በላይም እንግዲህ እንደየአቅሙ እንደየጸጋው እንደየሁኔታው መጸለይ አለ እና አባቶቻችን መዝሙረ ዳዊቱን ሙሉውን ነው ሲጸልዩ የሚያድሩት። ድርሳናቱን መልካ መልኩን ሳያቋርጡ። መቼም አጋጥሞ ከሆነ አላቅም፣ ክርስቲያኖችም ያውቃሉ። አባቶቻችን ያደሩበት ቤት ንብ የገባበት ቀፎ እስከሚመስል ድረስ ሌሊቱን ሙሉ ሲጸልዩ ያድራሉ እና ሰው የዛሬውን ጸሎት ለነገ እያለ ማሳደር አይገባም። ከአቅም በላይ ከሆነበት ከተቸገረ ግን
በአቅሙ በትንሹ አምላኩን አነጋግሮ ጸሎት አድርጎ ማደር አለበት። ደግሞ የነገውን ደግሞ እንዲሁ በየቀኑ መጸለይ ይገባል። ጸሎት እንድንዘናጋ እንድንሰንፍ እንዲያው እንዳንበረታ የሚያደርገን ያው ትግል ስለሆነ ነው፣ ውጊያ ስለሆነ ነው። ከዲያብሎስ ጋር እኮ ውጊያ ነው የምንገጥመው እኛ ስንጸልይ፣ እንዲሁ አይደለም። ስለዚህ መሸነፍ አይገባም፣ መበርታት ያስፈልጋል። ለጸሎት ትጉ ነው የሚል የእግዚአብሔር ቃል። እውነት ነው። ያው ችግሩ ምንድነው እንደኔ እንደተረዳሁት ብዙውን ጊዜ መጥነን አለመጉረስ ችግር አለ ይመስለኛል። አሁን ጸሎት ብዙውን ጊዜ ካለመረዳትም ይሁን ከመረዳት ምእመናን ብዙውን ጊዜ ውዳሴ ማርያም የዘውትር ጸሎት መድገም ሲችሉ ዳዊት ድርሳናት ምናምን ሄደው ይጀምራሉ እና ግን ከታች ከስር ቢጀመር ጥሩ እየሆነ እያማረ እየሰመረ ይመጣል የሚለውን ነገርም ለመውሰድ ነው። ከዚህ ጋር ተያይዞ ጾም ያው ይሄ ሌላ ርዕስ ራሱን የቻለ ርዕስ መሆን ያለበት ግን እንዲያው ጥያቄውን ቴክስት ስላደረጉልኝ በዛው ባሉት እንዲያው ባጭሩ እንዲመልሱት ነው። በጾም ጊዜ ስግደት እንዳለ እናውቃለን። ጾም ሲፈታስ ስግደት አለ ወይ ብለው የሚጠይቁ አሉ። እሺ እንግዲህ እንደተባለው በየርዕሱ ሰፋ ያለ መልእክት እንድናስተላልፍ እግዚአብሔር ይርዳን። እንዳልከው ጸሎትን በሚመለከት ቤተክርስቲያን በጣም አጥብቃ ነው የምታስተምረው። ሰው እንዳቅሙ አፍ የሚጎርሰውን እጅ መጥነዋል፣ እንዴት ሰው አቅሙ ጉልበቱ ይጠፋዋል ይላሉ አባቶቻችን። እንደ አቅማችን ነው። መቼም በየጥቂቱ ማደግ ነው የሚገባው፣ ከመቀነስ ይልቅ እየጨመሩ ለመምጣት። በወጣኒነት አንዳንድ ጊዜ በቃ በሙሉ እንጀምርና ጾሙንም ጸሎቱንም ስግደቱንም በጠቅላላ መንፈሳዊ ሕይወታችንን እሳት ሆነን እንጀምርና በኋላ ደግሞ በረዶ ሆነን የምንታይበት ጊዜ አለ። ቅዝቅዝ እንላለን። እንዲያውም ለምን ስፒዳችን የመጀመሪያ አመጣጣችን በቃ ከንቱን ውጪ ሲሆን ማለት ነው። ቤተክርስቲያን ለሁሉም ስርዓትና ሕግ አላት፣ ታስተምራለች። እና ጸሎት መጀመሪያ እንደ አቅማችን መጀመር፣ የጀመርነውን አለማቋረጥ፣ ያስለመድነውን አለመከልከል፣ ሰው በአቅሙ ማለት ነው። ይልቁንም በዚህ ጉዳይ ክርስቲያን የሆነ ሁሉ ከመምህረ ንስሐው ጋር እየተማከረ አቅሙን እየነገረ ኑሮውን እያሳየ ስራውን የሚውልበትን ኑሮውን፣ ቤቱን፣ ትዳሩን፣ ኃላፊነቱን እየገለጠ ቢማከር እንደ አቅሙ ሁሉን ነገር ሊያደርግ ይችላል ማለት ነው። ስለዚህ ዲያቆን አማኑኤል አንተም እንዳልከው አንዳንድ ጊዜ በቃ በትልቁ ጀምሩና ረጅም ሰዓት ይዙና ቤታቸውን በሙሉ የጸሎት ቤት ሁሉ ያደርጉትና አፈጻጸማቸው የተበላሸ ይሆናል። ከራሱ ከቤታቸው ሳይቀር ጥያቄ ይመጣባቸዋል። ወይ ሚስት ትጀምራለች፣ ባል ይጠይቃል። ወይ ባልየውም እንኳን ቢያደርገው ሚስት ደግሞ ቤቴን በሙሉ እንዲያደርገው ለእኛ ጊዜ አይሰጠንም እንዲጀመረብን ማለት ያመጣል። እና በስርዓት በተማሩ ቤተክርስቲያን በምትሰጠው መመሪያ በምታስተምረው ትምህርት መሰረት መጸለይ ተገቢ ነው። ወደ ጾም ወደ ስግደት እንዲያው ስንመለስ ግን አዎ በጾም ጊዜ እንግዲህ ብቻውን የሚሆን አገልግሎት መንፈሳዊ ነገር የለም። መንፈሳዊ ነገር ሁለንተናን ማስገዛት ነው። ህዋሳትን በሙሉ ማስገዛት ነው። ጾም ሲሆን ጸሎት አለበት። ያለ ጸሎት ጾም የለም። ያለ ምጽዋት አለበት፣ ስግደት አለበት፣ ፍቅር ይቅርታ አለበት፣ አርምሞ ትዕግስት አለበት ብለናል ባለፈው። ትዕግስት የሌለው ጾመኛ፣ ፍቅር የሌለው ጾመኛ፣ ይቅር ባይ ያልሆነ ጾመኛ፣ ማይሰግድ ጾመኛ ወይም ደግሞ ማይጸልይ ጾመኛ ሊሆን አይገባም። እነኚህ ሁሉ ተያይዘው አብረው ሲገኙ ነው ጆሮም፣ ዓይንም፣ እጅም፣ እግርም ሁለንተና ልብም ንጹህ ሆኖ የሆነ እንደሆነ እግዚአብሔር የምናቀርበውን ነገር ሁሉ ይቀበለዋል። ጸሎቱ ያርጋል። ጾሙን እግዚአብሔር ይወደዋል። ስግደቱን ይወደዋል። ምጽዋቱን ይወደዋል። ያው እንደምታውቀው ክርስቲያኖችም እንደሚያውቁት ወደ እግዚአብሔር ቤት መባ ለማቅረብ በመጣ ጊዜ ያስቀየምከው ወንድም ትዝ ቢልህ ተመልሰህ ሄደህ መጀመሪያ ይቅርታ ጠይቀህ ታርቀህ ና ይላል። እንዲያውም የሚገርመው መስዋዕቱን እንኳን ይዞ የመጣውን መባ አስቀምጠህ ነው የሚለው፣ ይዘኸው ተመለስ አይልም። ለምን? ሰንፎ እንዳይቀር አንዴ ተመልሻለሁ ሌላ ጊዜ አቀርበዋለሁ ብሎ እንዳይቀር አስቀምጠህ
ደግሞ ሄደህ ታርቀህ ና። ለምን? የሚቀድመው እርቅ ነው፣ ይቅርታ ነው፣ ፍቅር ነው፣ መባውን እግዚአብሔር እንዲቀበለው ማለት ነው። ስለዚህ ስንጾምም እንሰግዳለን። ጾሙ ሲያበቃስ ለምሳሌ አጽዋማቱ እንግዲህ የሚታወቁ አጽዋማት አሉ። የፋሲካ ጾም ከሆነ ከስግደት ጋር ስንጾም ከርመን ሲፈሰክ ዘመነ ጰራቅሊጦስ ዘመነ ትንሣኤ ላይ አዎ ስግደት የለም፣ የደስታችን ጊዜ ነው፣ የትንሣኤው ወቅት ነው። በተረፈ ግን በሌሎቹ ጊዜያት የሚሰገድባቸው ቀናት አሉ፣ የማይሰገድባቸው ቀናት አሉ፣ የተወገዙ በዓላት አሉ። ለምሳሌ በሰንበት አንሰግድም፣ የቅዱስ ሚካኤል ቀን አንሰግድም፣ የእመቤታችን ቀንም እንዲሁም በ29 የበዓለ ወልድ ዕለት አንሰግድም። ይህም ራሱን የቻለ ምክንያት አለው። ለምን በእነዚህ ቀናት እንደማንሰግድ የተገለጠ የተዘረዘረ ምክንያት ምስጢር አለው፣ የግዝት በዓላት የተባሉበት። ስለዚህ እንድናርፍባቸው፣ በጎ እንድንሰራባቸው፣ ተመስገን እንድንልባቸው ነው። ከመላእክት ሁሉ የመላእክት አለቃ የሆነውን የቅዱስ ሚካኤልን በዓል፣ በሰንበት ደግሞ የእግዚአብሔርን ቀን፣ ሌሎችንም ደግሞ በእመቤታችን አማላጅነት ከሷ በተወለደው በጌታችን በኢየሱስ ክርስቶስ ድነት ያገኘን መሆኑን በማመን ከእመቤታችን በዓላት በ21 ያለውን ከጌታችን በዓላት በ29 ያለውን የግዝት በዓላት እናከብራለን። በተረፈ ግን በሌሎቹ ቀናት ስንጾም እንሰግዳለን። ጾምም ባይሆን እየሰገድን እንድንጸልይ ይገባል ማለት ነው። እሺ፣ ያው እንግዲህ ሌላ ጊዜ ጥያቄዎች አሉ፣ ከቁርባን ጋር ተያይዞም ጥያቄዎች አሉ። ሌላም የተለያዩ ጥያቄዎች አሉ። እነዛ ሌላ ፕሮግራም እናያዝባቸው ይመስለኛል፣ ሊበዙ ይችላሉ። ለዛሬው የሚያስተላልፉት መልእክት ካለ በመጨረሻ የሚሉት ካለ ይበሉና እንጨርሳለን። መልእክቴ ምንድን ነው? አንደኛ ባጎደልን እግዚአብሔር ይሙላበት፣ በተሳሳትን መምህራን ያርሙት፣ ምእመናንም እያስተካከሉ ይስሙት። የቃላት ግድፈት አድርገን ከሆነ ይህንን ቀድሜ ማሳሰብ ወዳለሁ። ሁለተኛው መልእክቴ እንግዲህ የጥምቀትን በዓል በሁሉም ስፍራ የምታከብሩ ክርስቲያኖች በዓሉ የሰላም የበረከት በዓል ይሆንልን። እፎይ የምንልበት፣ ከእግዚአብሔር ጋር የምንገናኝበት፣ በረከት የምናገኝበት፣ እርቅ የምናገኝበት የደስታ በዓል ይሆንልን። በደብራችንም ደግሞ የምናከብረው ያው የከተራ ቀን ነው። በዚህ በውጭ ሀገር በስራ ቀናት ብዙ ሰው ስለማይመቸው ነው። በሩቅ ሆናችሁ እንዴት በዚህ ቀን ተከበረ እንደማትሉ ተስፋ አደርጋለሁ። በውጭ ሀገር በእለቱ የሚያከብሩ ቦታዎች አሉ። በነገራችን እዚህ ላይ ላቋርጠዎትና እዚህም ማክበር ይቻላል። ምእመናን ከመጧል ካህናት ዝግጁ ናቸው። ቤተክርስቲያን ዝግጁ ናት። አዎ ቤተክርስቲያን እግዚአብሔር ይስጥልኝ። ቤተክርስቲያን ምንጊዜም አገልግሎት ለመስጠት ዝግጁ ናት። በሯ ክፍት ነው። ካህናትም ስራችን ይሄው ነው፣ ኃላፊነታችን። ነገር ግን ህዝቡ የስራ ቀን ሲሆንበት ስለማይመቸው፣ ፈቃድ ስለማያገኝ፣ መምጣት ስለማይችል ያው ሁልጊዜ ዕለተ ሰንበትን እየተጠበቀ ነው ብዙ በዓላት የሚከበሩት። ነገ በደብራችን በሴንት ሊዩስ ደብረ ናዝሬት ቅድስት ማርያም እና ቅዱስ ገብርኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን የጥምቀት በዓል ይከበራል። ስለዚህ ክርስቲያኖች በቅርብም በአካባቢውም ያላችሁ ከሌሊቱ ጀምራችሁ በመገኘት በጋራ እንድናከብር በዚሁ አጋጣሚ ጥሪን አስተላልፋለሁ። አምላካችን በዓሉን ይባርክልን፣ ለዛሬ ዓመትም በጤና በሕይወት ያደርሰን። እግዚአብሔር ይስጥልኝ። አሜን። እኔም አመሰግናለሁ። ጥሪዬንን አክብረው ስለተገኙልኝ እጅግ አመሰግናለሁ። ይህ ቃል የሚደርሳችሁ በሙሉ ሚዲያውን ለማሳደግ ሰብስክራይብ፣ ሼር አድርጉ። እንዲሁም ሳምንት በሌላ ፕሮግራም ሌላ እንግዳ ካልተገኘ ይገኛሉ ጠይቀው ታገለግላለሁ። ያው ቃል ገብተዋል። እንግዲህ ጥያቄ ያላችሁም ጥያቄውን ቴክስት ብታደርጉልኝ እነዛን ጥያቄዎችም አሁን ከዚህ በፊትም የተላካችኋቸውን ጥያቄዎች ወደ እናንተ በማብራራት እንዲቀርቡ አደርጋለሁ። ለዛሬው ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ወስብሐት